ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ ዛሬም እጅግ በጣም ደስ የተሰኘሁበት ቴስቲሞኒ አለ። በሰው ሀገር ሲያሰቃያት ከነበረ የጨጓራና የአንጀት ቁስለት የተገላገለች እህታችን ነች የላከችልኝ ይህንን ቴስቲሞኒ። እዚህ ቴሌግራም ላይ ነው የላከችልኝ። ፋጡማ ትባላለች። ከአንድ ዓመት በላይ በጨጓራ በአንጀት ቁስለት ስትሰቃይ ቆይታ ኦልሞስት አብዛኛው ምግብ መብላት አትችልም ነበረ። ነገር ግን እኔ ጋር ክትትል በጀመረች ኦልሞስት በአንድ ሳምንት ውስጥ ከፍተኛ የሚባል ለውጥን አግኝታለች። አሁን ኦልሞስት ወደ 3 ሳምንት ሆኖናል። እጅግ በጣም አስደሳች የሆነ ከፍተኛ ለውጥ ላይ ትገኛለች። እሷ ነች የላከችልን። እኔ ምን እንደምልክ አላውቅም። በመቀጠል እኔ የምኖረው በአረብ ሀገር ነው። በጣም ትልልቅ የሕክምና ጥሩ ዶክተር አለበት የተባለ ሕክምና ሄጃለሁ። በትንሹ 1 ዓመት ተሰቃይቻለሁ። አንተ ጋር መጥቼ በሰጠኸኝ ሕክምናና ምክር በአጭር ጊዜ ውስጥ ጥሩ በሚባል ደረጃ ውስጥ እገኛለሁ። ረጅም እድሜና ጤና ይስጥልኝ። አንተን ያለማመስገን ንፉግነት ነው ይላል። በጣም በጥሩ ሁኔታ ላይ የምትገኘው ኦልሞስት በምስሉ ላይ እንደምታዩት ኢንፍሌምድ የሆነ ጨጓራ፣ ኢንፍሌምድ የሆነ ዶድነም ወይም ደግሞ አንጀት ነበር የነበራት። አብዛኛው የምትበላው ምግብ አይስማማትም ነበረ። ከ1 ዓመት በላይ የተለያዩ ጥሩ ሕክምና አለበት የሚባሉ ቦታዎች ላይ በሳውዲ አረቢያ የተለያዩ ሀገሮች ላይ ክትትል አድርጋ ነበር። ነገር ግን ይሄ ነው የሚባል ከፍተኛ ለውጥን አላገኘችም ነበር። ከኔ ጋር ግን በጀመርነው ሕክምና በዋትሳፕ እና በቴሌግራም ፎሎ እያደረጓት አሁን ኦልሞስት ወደ 3 ሳምንት ሆኗታል። ነገር ግን በአንድ ሳምንት ውስጥ ከፍተኛ የሚባል ለውጥን አግኝታለች ማለት ነው። በተፈጥሯዊ መንገድ ብቻ አመጋገቧን በማስተካከል እንዲሁም ደግሞ አንዳንድ ሰፕሊመንቶችን በመጠቀም ሙሉ ለሙሉ ከዚህ ህመም አገግማለች ወይም ደግሞ በጣም በከፍተኛ ሁኔታ በጥሩ ሁኔታ ላይ ትገኛለች ማለት ነው። ቀሪ ያው የሚቀሩን አንድ ወር ከ1 ሳምንት አለ። በነዛ ጊዜ ደግሞ የቀረውን የምንሰራበት ነው የሚሆነው ማለት ነው። ስለዚህ ከዚህ በፊት በተለያየ ቪዲዮ እንዳየነው ለጨጓራ በተለይ ተብሎ የሚሰጡ መድኃኒቶች ለጊዜው ህመማችንን ሊቀንሱልን ይችላሉ። ነገር ግን በቋሚነት ህመሙን ማከም አይችሉም ማለት ነው። ምክንያቱም የምንወስዳቸውን መድኃኒቶች የጨጓራ አሲዱን የበለጠ ሰፕሬስ እያደረጉ ኮምፕሊኬሽንን ነው ስፓይክ የሚያደርጉብን ማለት ነው። ነገር ግን ተፈጥሯዊ በሆነ መንገድ ያንን የጨጓራ አሲድ መልሰን ወይም ደግሞ የተጎዳውን አንጀት ማስተካከል ይኖርብናል ማለት ነው። ካልሆነ ግን በቂ የጨጓራ አሲድ የማይኖረን ከሆነ በጊዜ ሂደት ጨጓራችን እየተጎዳ በቀላሉ ባክቴሪያ ግሮ እያደረገ ስለሚሄድ በቀላሉ ለአንጀት ቁስለት እና ለጨጓራ ቁስለት የተጋለጥን እንሄዳለን ማለት ነው። ስለዚህ ለአጭር ጊዜ በቅርብ ጊዜ የጀመረ የጨጓራ ህመም ካላችሁ ከዚህ በፊትም የተለያዩ ሶሉሽኖችን አስቀምጫለሁ። ከነዚህ ውስጥ አንደኛው የካቤጅ ጁስ ነው ወይም ደግሞ የጥቅል ጎመን ጁስ ነው። እሱን ተጠቅመው በጣም ብዙ ሰዎች በተለይ አጭር ጊዜም አንዳንዶቹ እስከ 10 ዓመት ያለ ህመም ያላቸው ሰዎች በዛ ተፈውሰዋል ማለት ነው። ነገር ግን ለሁላችሁም ሰዎች የካቤጅ ጁስ ላይሰራ ይችላል። ምክንያቱም ማንኛውም መድኃኒት ለሁሉም ሰው እንደማይሰራ ሁሉ ማለት ነው። ስለዚህ በዛ ግን አልሰራ ያላቸው ሰዎች ወይም ደግሞ ከፍተኛ ለውጥን ማግኘት ያልቻላችሁ ሰዎች ግን የ2 ወር ፎሎአፕ አዘጋጅተናል በቴሌግራም እና በዋትሳፕ። ከሀገር ውጭ ላላችሁ፣ ሀገር ውስጥ ላላችሁ ደግሞ በስልክ በመደዋወል እና በቴሌግራም ፎሎአፕ ማድረግ ትችላላችሁ። አዲስ አበባ ውስጥ ያላችሁ ደግሞ በአካል በመገኘት ሕክምናችሁን መከታተል የምትችሉ መሆኑን እገልጻለሁ ማለት ነው። ነገር ግን ከዛ ውጭ ቀለል ያለ የቅርብ ጊዜ ህመም ከሆነ ግን እንዳልኳችሁ ካቤጅ ጁሱን ብትጠቀሙ በከፍተኛ ሁኔታ ወይም የጥቅል ጎመን ጁስን ብትጠቀሙ ከፍተኛ ጥቅምን የሚሰጣችሁ ነው የሚሆነው ማለት ነው። ከዛ ውጭ ግን ጨጓራን ለማዳን ከዚህ በፊትም ተደጋጋሚ እንደተናገርኩት አንድ ነገር ብቻ ማድረግ መፍትሄ አይሆንም ማለት ነው። ምክንያቱም ኦልሬዲ የተጎዳ አንጀት ወይም የተጎዳ ጨጓራ ካላችሁ የምትበሉትን ምግብ በጣም በትክክል መምረጥ ይኖርባችኋል ማለት ነው። ምክንያቱም ጨጓራ ለመዳን ወይም ደግሞ የአንጀት ቁስለት ለመዳን በትንሹ ከ3 ወር እስከ 6 ወር ጊዜ ይፈልጋል። ያ ማለት በ2 ሳምንት በ3 ሳምንት ምልክቱ ሲጠፋላችሁ ህመሙ ጠፍቷል ማለት አይደለም። ምልክቶቹ ቢጠፉም ቁስለቱ ለመዳን ግን ከ3 ወር እስከ 6 ወር ጊዜ ስለሚፈልግ በነዛ ጊዜያቶች ውስጥ ማንኛውንም አስፈላጊ የሆኑ ጥንቃቄዎችን ማድረግ ይኖርባቸዋል ማለት ነው። ስፔሻሊ ጣፋጭነት ያላቸው ምግቦችን ማስወገድ፣ ጣፋጭነት ያላቸው በተለይ ፕሮሰስድ የሆኑ ጁሶችን ማስወገድ ይኖርባቸዋል ማለት ነው። ከዛ ውጭ ሃይ ካርቦሃይድሬት የሆኑ ምግቦችን እንደ ፓስታ፣ መኮሮኒ፣ ሩዝ ያሉ ምግቦችን ከምግባችሁ ውስጥ ማስወገድ ይኖርባቸዋል ማለት ነው። ከዛ ውጭ ኤች ፓይሎሪያችሁን በሰገራ ቼክ ማድረግ ይኖርባቸዋል። ኤች ፓይሎሪ ካለባችሁ ከዚህ በፊት የሰራሁት ቪዲዮ አለ ቲክቶክ ላይ እንዴት በተፈጥሯዊ መንገድ ማከም እንደምትችሉ። ነገር ግን በመድኃኒትም ካልሆነ በመድኃኒትም መታከም ይኖርበታል። ምክንያቱም ኤች ፓይሎሪ ሳይታከም በምንም ተአምር ጨጓራችሁን በተፈጥሯዊ መንገድ ብታከሙትም
ተመልሶ ቁስለት ሊፈጥርባችሁ ስለሚችል ኤች ፓይሎሪው ሬዲኬት መደረግ አለበት ማለት ነው። ለዚህም ደግሞ ከሐኪማችሁ ጋር ተነጋግራችሁ ትሪፕል ቴራፒ መውሰድ ይኖርባችኋል። ምናልባት እየተመላለሰ ኤች ፓይሎሪው እየተመላለሰ እያስቸገራችሁ ከሆነ መድኃኒት እየወሰዳችሁ መልሶ ሪኦከር የሚያደርግ ከሆነ ግን በተፈጥሯዊ መንገድ እንዴት በቀላሉ ማከም እንደምትችሉ ቲክቶክ ፔጅ ላይ በዚሁ ታፍ ሜድ በሚለው አድሬስ ገብታችሁ ቲክቶክ ፔጅ ላይ ሰርቻለሁ ማለት ነው። እንዴት በተፈጥሯዊ መንገድ የጨጓራ ባክቴሪያን ማከም እንደምትችሉ ማለት ነው። እንዲሁም ዩቲዩብ ላይም አለ ቪዲዮ። ስለዚህ እሱንም ገብታችሁ ብታዩት በእርግጠኝነት ታተርፉበታላችሁ ማለት ነው። ስለዚህ ፈጢማ በሶስት መንገድ ጨጓራዋን በማከም ከፍተኛ የሆነ ለውጥን አግኝታለች። አንደኛ አመጋገቧን በማስተካከል፣ ሁለተኛ ደግሞ እኛ ጋይድ ባረግናት መንገድ ቤት ውስጥ በሚዘጋጁ ሰፕሊመንቶች ልክ እንደ ካቤጅ ጁስ ሌሎችም ጨጓራ ሊያክሙ በሚችሉ ሰፕሊመንቶች ሙሉ ለሙሉ ጨጓራውን ታክማለች ማለት ነው። በጣም በጥሩ ሁኔታ ላይ ትገኛለች ማለት ነው። ስለዚህ እናንተም በጨጓራ ቁስለት፣ በአንጀት ቁስለት፣ በትንሹ አንጀት፣ በትልቁ አንጀት ቁስለት፣ በስኳር፣ በደም ግፊት እንዲሁም ደግሞ በኮሌስትሮል ችግር ከዛ ውጭ ከጡት ጋር የተያያዙ ገና እየጀማመሩ ያሉ እብጠቶች፣ እባጮች ካሉባችሁ፣ የማህፀን እጢ፣ ሃይፖታይሮዲዝም፣ ሃይፐርታይሮዲዝም ያለባችሁ ሰዎች መድኃኒት የጀመራችሁም ያልጀመራችሁም በቀላሉ በተፈጥሯዊ መንገድ አመጋገባችሁን በማስተካከል አንዳንድ ሰፕሊመንቶችን ቤት ውስጥ በማዘጋጀት፣ ሁለተኛ ደግሞ ከፋርማሲ የሚገዙ አንዳንድ ሰፕሊመንቶችን ምግብነት ያላቸው ሰፕሊመንቶችን፣ ቫይታሚኖችን በመጠቀም ሙሉ ለሙሉ ከነዚህ ህመሞች መላቀቅ ትችላላችሁ ማለት ነው። እኔን ለማግኘት የምትፈልጉ በዚህ ስልክ ቁጥር በዋትሳፕ ላይ ጻፉልኝ። ቀጥታ ብትደውሉ ብዙ ጊዜ ላላነሳ ስለሚችል በዋትሳፕ ላይ ቮይስ አድርጉልኝ። አብራችሁ ከኛ ጋር መስራት የምትፈልጉ ከሆናችሁ ብቻ ማለት ነው። ከዛ ውጭ ግን ለጥያቄ አንዳንድ ያልገባችሁ ነገሮች ካላችሁ ግን ኮሜንት ስር ጻፉልኝ። ለመጀመሪያዎቹ ለ50 ኮሜንቶች መልስ የሚሰጥ ስለሆነ ኮሜንት ጻፉልኝ። ከዚህ በፊት የሰራሁት ቪዲዮ አለ በስንፈተ ወሲብ ላይ፣ በኮሌስትሮል ላይ፣ በጨጓራ ቁስለት ላይ፣ ደም ግፊትን ስለሚያጠፋው ሻይ እንዲሁም የተለያዩ የሰራቸው ቪዲዮዎች አሉ። እነሱን እየገባችሁ ተመልከቱ። ለሰዎችም እንዲዳረስ ሼር አድርጓቸው። አመሰግናለሁ።